ጤና ይስጥልን። የኢትዮ ፎረም መፍትሄ አዘጋጆች ነን። ኢትዮጵያችን ከምትንቀለቀልበት እሳት እንዴት ትውጣ፣ እየፈጠነችበት ያለችው ቁልቁለትስ እንዴት ይገታ የሚለውን መሪ ጥያቄ በመያዝ የመፍትሄ ሀሳቦችን ለማዋጣት የምናደርገው ሳምንታዊ ጥረት ቀጥለናል። በመጀመሪያው መሰናዷችን በአሁኑ ወቅት ያለው የመከላከያ ሰራዊት አሁን በያዘው መንገድ ከቀጠለና የአብይ አህመድን ዙፋን ለመከላከል ዋጋ እየከፈለ ለመቀጠል ከወሰነ ሊፈርስ እንደሚችል፣ ከፈረሰም ለሀገሪቱ አደገኛ እንደሆነ ማመላከታችን አይዘነጋም። ሰሞኑን በሰሜን ወሎ የፋኖ ኃይሎች ያደረሱት ጉዳትና የታየው እንቅስቃሴ ይህንን ከሚጠቁሙ አያሌ ምልክቶች አንዱ ነው። አሜሪካዊው እውቅ ዲፕሎማት ሄነሪ ኪሲንጀር በ1969 እንደ አውሮፓውያን አቆጣጠር ዘ ቪየትናም ኔጎሽዬሽን የሚል ዝነኛ መጣጥፍ አስነብበው ነበር። በዛ መጣጥፋቸው ካስቀመጡትና እስከ ዛሬም ድረስ የሚጠቀስ ገለጻ አላቸው። ገለጻው አንድ የሽምቅ ተዋጊ አለመጥፋቱ ብቻውን ድሉ ነው፣ ለአንድ መንግስት ደግሞ የሽምቅ ተዋጊን ካላጠፋ እንደተሸነፈ መቁጠር አለበት የሚል ነበር። እንግሊዝኛው ዘ ጉሬላ ዊንስ ኢፍ ሂ ደዝ ኖት ሉዝ፣ ዘ ኮንቬንሽናል አርሚ ሉዝስ ኢፍ ሂ ደዝ ኖት ዊን የሚል ነበር። ይህ ቀመር ለአብይ አህመድና ብርሃኑ ጁላ የማይሰራበት ምክንያት የለም። አብይ አህመድ አሸንፈናል፣ ድል አድርገናል ከሚለው አማርኛ ጋር እንጂ ከድሉና ከአሸናፊነቱ ጋር የሉም። ያሸነፉትም አንድም ታጣቂ ኃይል ሳይኖር ይልቁንም አዳዲስ ታጣቂ እንዲፈለፈል የሚያደርግ ስርዓት ዘርግተው እያጋደሉና እየገደሉ አሉ። እናም በኪሲንጀር አገላለጽ እንደ ፋኖ ያሉ ታጣቂ ኃይሎች እንኳን ክፍለ ጦርን የሚያህል ኃይል የመደምሰስ አቅም ላይ ደርሰው ይቅርና መኖራቸው ብቻ ድል ነው። ለአብይ አህመድ መንግስት ደግሞ እነዚህ ታጣቂ ኃይሎች ባይዋጉና ባይደመስሱት እንኳን በህይወት መኖራቸው ብቻ ውድቀት ነው። በእርግጥ ኪሲንጀር የጻፉት ሀገራቸው ከቪየትናም አርበኞች ጋር ያደረገችውን ጦርነት መነሻ አድርገው ነው። ቢያንስ ኤሲያ ውስጥ በዚያ ዘመን የተደረገው ጦርነት በሁለት ሀገር ዜጎች መካከል ነው። የኛው ጦርነት ግን በሀገር ውስጥ ከሀገር ልጅ ጋር ሲሆን አንዱ የአብይ አህመድን ዙፋን ካልጠበቅኩ ብሎ በየመንደሩ ይዋጋል፣ ሌላው ደግሞ ጭቆና በቃኝ ቁጭ ብዬ አልሞትም እያለ ይፋለማል። በመሃል የሀገር ልጅ ይተላለቃል። ብልጽግና ላለፉት 7 ዓመታት ስለመደመር እያወራ ያልቀናነሰው ነገር የለም። በእነዚህ 7 ዓመታት ከኢትዮጵያውያን ላይ ያልተቀነሰ መልካም ነገር ፈልጎ ማግኘት ያስቸግራል። ከሰራዊቱ ያልተቀነሱት እነ ብርሃኑ ጁላና ብርሃኑ በቀለ፣ እነ መሰለ መሰረትና መሐመድ ተሰማ ናቸው። የፓርቲው ስያሜ ብልጽግና ቢሆንም በኢትዮጵያና ኢትዮጵያውያን ላይ ያልተንሰራፋ የድህነት አይነትና የችግር መጠን የለም። ሀገሪቱ የፈጠረችው ሀብት ሁሉ በጦርነት እንዲወድም ተደርጎ ተወግቶም እያለቀ ክፉኛ ተዳቋል። የእርሻ መሳሪያዎች ወደ ጦር አውድማነት ተቀይረው የማዳበሪያ አቅርቦት ቀንሶ የግብርና ምርትም አሽቆልቁሏል። በትግራይ የነበረውና ለሀገሪቱ ዓመታዊ ምርት 10 በመቶ ያዋጣ የነበረው ጅምር ኢንዱስትሪና ኢኮኖሚ በጦርነት ወድሞና ተዘርፎ ዘርፉ በከባድ ቀውስ ተመቷል። በአማራና በኦሮሚያ በጠፋው ሰላም የተነሳ በየከተማው ተስፋፍቶ የነበረው ኢንዱስትሪ በአብዛኛው ተዘግቷል። የኢንዱስትሪ ፓርኮችን አጣቦ የነበረውና በስንት ማባበያ ወደ ሀገር ቤት የመጣው የውጭ ኢንቨስትመንትም ሀገሪቱን ለቆ ሸሽቷል። የአንደኛ ደረጃ ትምህርት ሽፋንን ከ100 በላይ በማሳካት የሚሊኒየሙን የልማት ግብ አሳካች እያለ የተባበሩት መንግስታት ያወደሳት ኢትዮጵያ የሁለተኛ ደረጃ ትምህርትን በብዙ እጥፍ አስፋፋች እያለ ዩኔስኮ ያሞገሳት ሀገር በተቋማቱ መፈራረስ የደረሰው የትምህርት መስተጓጎል ሳያንስ በሰላም ወጥቶ መግባት ባለመቻሉ የከፍተኛ ትምህርትና የስራ ዕድል በመጥፋቱ አንድም ወታደርነትን አሊያም ስራ ፈትነትን እንደማይቀርላቸው የተገነዘቡ ወጣቶች የትምህርት ፍላጎትና ተነሳሽነት አታዋል የሚል የመደመር ትሩፋት ከማስደንገጥ አልፎ ተራ ዜና ሆኗል። መምህራን ሸኔ፣ ጁንታ፣ ጃውሳ የሚል ስም እየተሰጣቸው የተቀሩትም በህዝባቸው ላይ የሚደርሰውን በደል ለማስቆም ትግሉን እየተቀላቀሉ ከመደበኛ ሙያቸው ተፈናቅለዋል ብለው የሚዘግቡ ሚዲያዎችም የሚደነቅ አድማጭ አያጋጥማቸውም። ሁሉም ኃጢአት፣ የትኛውም ነውር እንደ ተለምዶዊ ወይም ኖርማል ነገር ተቆጥሯል። እናም ኢትዮጵያውያን ከምናሳልፈው መከራ ብቻ ሳይሆን ከዚህ መጥፎ ዜናዎችን እንደ ተራ ነገር ከቆጠረው ልማዳችንም ልንላቀቅ ይገባል። ይህንን የምንላቀቀው ደግሞ መጥፎ ነገሮችን ሁሉ ሞትና እልቂትን፣ ሰውን አቃጥሎና ዝግዝቅ ሰቅሎ መግደልን፣ በድሮን መጨፍጨፍን ያስለመደንንና ሞትን ማዳነቅ አይገባም የሚለው መንግስት ገለል ሲልልን ነው። በመደመር ዘመን ረሃብና ጦርነት ተባብረው የዜጎችን ቁጥር በሚሊዮኖች ቀንሰውታል። መልከ ጥፉን በስም ይደግፉ ሆነና
በመደመርና ብልጽግና ትመራላችሁ ከተባልን ጊዜ ጀምሮ ሰላማችን፣ ደስታችን፣ ቁጥራችን፣ ገንዘባችን፣ ክብራችንና ስብዕናችን ተቀንሶ ብንራብ ረሃብ ብርቅ ነው እንደ እየተባልን በቀሰስተኛ ረሃብ እናልቃለን። ስትሞቱ ኢትዮጵያ ትሆናላችሁ ባሉን ጨካኝ መሪ በየጎዳናው በየሸንተረሩ የሚወድቀው አጽማችን ማረፊያው የአራዊት ከርስ ሆኗል። ነገር ግን በሰፈሩት ቁና መሰፈር አይቀርምና መደመር ብሎ ሲቀንሰን የከረመው መንግስት ለራሱም መቀነስ አልቀረለትም። ሰዎችን ከህይወትም ከቤትም ከኑሮም የቀነሰው አገዛዝ እሱም እንደ በፊቱ አይደለም። በትረ መንግስቱን ሲጨብጥ ከፍተኛ የህዝብ ድጋፍ የነበረው የአብይ አህመድ አገዛዝ ኢትዮጵያና ኢትዮጵያውያንን በቀነሰበት እጁ የራሱን ደጋፊ አመናምኖ ዛሬ መላመላውን አቁሟል። የጥፋት አጋሮቹን ሁሉ አራግፎ አውላላ ሜዳ ላይም ብቻውን ተሰልፏል። ትናንት እንነጠፍልህ ሲሉት የነበሩት ልሂቃን ሲጠራቸው አቤት ሲልካቸው ወዴት ይሉት የነበሩት ተደማሪዎች ሁሉ በተጻራሪ ጎራ ቆመው ዓይንህን ላፈር ብለውታል። በመደመር ሳይሆን በመቀነስ ሳይንስ የሚመራው ብልጽግና ከጸረ ኢትዮጵያ አጋሩ ከኤርትራ መንግስትና ከትናንት የጦርነት አጋሮቹ ጋር ተጣልቶ ብቻውን ቀርቷል። የራሱ አዛዦችና ወታደሮች ሁሉ በፍርሃት እንጂ በፈቃደኝነት የማይሰለፉለት ሆነዋል። መከላከያ ተብየውን ኃይል እያብጠለጠለ በቴክኖሎጂ ወደ መተማመን አምርቻለሁ የሚለን አብይ አህመድ በክፉ ቀን እንኳን ሰው ጥላህም ይከዳሃል የሚለውን ተረት ብቻ ታቅፎ ቀርቷል። ተቀናሽና ተቀናናሹ የበዛበት ብልጽግና በዘመኑ ማምሻ ላይ የጨመረው አዲስ ኃይል ቢኖር ከትግራይ ህዝብ ትግል የተፈናጠሩ ቅንስናሾችና ኑሮ መሯቸው ከአሜሪካ ወደ ኢትዮጵያ የተሰደዱ የፕሮፓጋንዳ ሰዎችን ብቻ ሆኗል። ሚሊዮኖች ሆ ብለው የተደመሩለት ብልጽግና ሚሊዮኖች ሆ ብለው የራቁት የአብይ አህመድ አገዛዝ ያበቃለት ነው የምንለው 7 ዓመት ሙሉ ባካሄደው የኢኮኖሚና የፋይናንስ የሰው ኃይል የተደማሪና አጋር ተሰላፊ ቅናሽ ባዶ እጁን ስለሆነና የቀረችው ምላሱ ብቻ ስለሆነች ነው። በዚቹ ምላሱና በባዶ ኪሱ የ30 ቢሊዮን ዶላር ፕሮጀክት ለመስራት ቃል የገባልን አብይ አህመድ በአዲሱ ዓመት የባህር በር አመጣለሁ እያለ ለጦርነት በመገልገል ላይ ነው። የምናገኛቸው የብልጽግና አመራሮችና ጀነራሎች እንደነገሩን ከሆነ የባህር በር ለማምጣት በነደፈው የጦርነት እቅድ መጀመሪያ ሙሉ አቅሙን በኤርትራ ላይ ለማሳረፍ ወስኗል። ስልቱ በአንድ ጊዜ ከትግራይም ከኤርትራም ጋር የመዋጋት አቅም እንደሌለው በማስላት ለጊዜው ትግራዮችን በማባበልና በማስፈራራት አርፈው እንዲቀመጡ ለማድረግ ታስቦ የተዘጋጀ ነው። በቅርቡ ፊልድ ማርሻል ብርሃኑ ጁላ፣ ሬድዋን ሁሴንና አብርሃም በላይ የጊዜያዊ መስተዳድሩን ፕሬዝዳንት ጀነራል ታደሰ ወረደን አግኝተው ያነጋገሩትም ሆነ ጀነራሉ ከአብይ ጋር የተወያዩት ተመሳሳይ ነገር መሆኑን ሰምተናል። እኛ ህወሓትን እንደ ስጋት አንመለከትም፣ ለምን ከሻዕቢያ እኩል ይዘጋጃሉ የሚል ቅሬታ ይሁን ማዘናጋት ተናግረዋል። ከዚህ ለመገንዘብ እንደሚቻለው ፍላጎቱ እንጂ አቅሙ የሌለው የአብይ መንግስት ትናንት ትግራይና ኤርትራን ደርበን እንመታለን ሲል የነበረውን እቅድ አሻሽሎ እንደተለመደው ጦርነቱን በፈረቃና ተራ በተራ ለማስኬድ እየተዘጋጀ ይመስላል። ነገር ግን ጦርነቱን በአንዴ በሁለቱም ላይ ወይም ደግሞ በቅድሚያ በዚያኛው ጀምሮ ቀጥሎ ደግሞ በዚህኛው ኢላማው ላይ ቢያካሄድ ጊዜ እንጂ ሌላ ልዩነት አይኖረውም። ዛሬም ሆነ ነገ በአንድ ላይም ሆነ በተናጥል የህዝብን ሉዓላዊ መብትን ለመንፈግ የሚካሄደው ይህ ጦርነት በባህሪው ኢፍትሐዊ በመሆኑ እውነትም የጊዜ እንጂ የባህሪ ልዩነት አይኖረውም። ኢሳያስ አፈወርቂ በኢትዮጵያ ህዝብ ላይ የፈጸመው ወንጀል ሂሳቡ የሚወራረድበት ቀን ይመጣ ይሆናል። ይሁን እንጂ የሰው ሀገር ያለመውረር እሴት ያላት ሀገራችን የኢሳያስ አፈወርቂን ሀገርንም ቢሆን እንድትወርና 100 ሺዎች እንዲያልቁ የራስን ያለማስነካት የሌላንም ያለመፈለግ እሴት እንዲጠፋ መፈቀድ የለበትም። ደግሞም ጭል እያለች ያለችውን ሀገራችንን ለአንዴና ለመጨረሻ ጊዜ እንድናጣት የሚያደርገንም ሊሆን ይችላል። ወትሮም ቢሆን የኢትዮጵያን ጠላቶች በማሰባሰብና ለእነርሱ በመላላክ እድሜውን የፈጀው ሻዕቢያ አሁን ደግሞ የበለጠ የሀገራችንን ጥፋት የሚፈልጉ ሀገራትን የሚያደራጅበት እድል ሊያገኝ ይችላል። ለብልጽግና አገዛዝ አላዋቂነትና ሀገር ጠልነት ምስጋና ይግባውና ግብፅን ሶማሊያ ድረስ መታሰፍራለች። ለማንኛውም የአብይ አህመድ መንግስት በኤርትራና በትግራይ በፈረቃም ይሁን በአንድ ላይ የሚጀምራቸው እነዚህ ጦርነቶች በ7 ዓመታት 5ኛው ጦርነቶቹ ይሆናሉ። ብልጽግና በኦሮሚያ በትግራይና በአማራ ላይ ካወጃቸው ቀደምት ጦርነቶች በተጨማሪ በኤርትራና በትግራይ ላይ የሚያካሂዳቸው አዳዲስ ጦርነቶች የአፍሪካ ቀንድን የማተራመስ ክብረ ወሰኑን አስጠብቆ መቀጠሉንም ያረጋግጣሉ። ስለዚህም በባህር በር ሽፋን ለጦርነት የሚደረገውን ዝግጅት ጨርሻለሁ የሚለው የብልጽግና መንግስት 4ኛና 5ኛ ጦርነቶቹን ድንገት ቢጀምራቸው
ምን ማድረግ እንደሚገባን መምከርና ትክክለኛ አቋም ይዘን መንቀሳቀስ ይገባናል። እናም በቅርቡ 2 አዳዲስ ጦርነቶችን ሊያዋልድ መንገድ ላይ ስለመሆኑ የሚነግረንን የብልጽግና መንግስትን እድሜውን ለማሳጠር የሚያስችለንን አንድ ሰፊ የሀገራዊ የትግል ግንባር ስለመፍጠር አስፈላጊነቱን መነጋገር ይኖርብናል። የአብይ መንግስት አቅም ባገኘ ቁጥር ጦርነት እንደሚቀሰቅስ በተደጋጋሚ አሳይቶናል። በየክልሉ በፈረቃ የሚያወጇቸው ጦርነቶች ያስከተሉትና የሚያስከትሉት ጉዳት መላ ኢትዮጵያውያንን ለጉስቁልና የዳረጉ ናቸው። ይህ እንደተጠበቀ ሆኖ ብልጽግና በተለያዩ ማህበረሰቦች ላይ የሚያካሂዷቸውን ጦርነቶች ለመቀልበስ እስካሁን የነበረው የመከላከል ምላሽ ተናጠላዊ እንጂ የተባበረ አልነበረም። አንዳንድ ጊዜ የተወሰኑ ወገኖች ከጦረኛው መንግስት ጋር ተባብረው ወንድም በወንድሙ ላይ እንዲነሳ እያደረጉ የተካሄዱት ጦርነቶችን የመከቱት በተባበረ ኃይል ሳይሆን በተናጠል ነበር። ይህም እንደገና ሁላችንም በፈረቃ የምንጎዳበትና ለጦረኛው መንግስት ዕድሜ መራዘም አመቺ መደላደልን ፈጥሮ ቆይቷል። ከዚህ ልንወስደው የሚገባን ትምህርት የብልጽግና መንግስት በፈረቃ በሚያካሄደው ጦርነት ከእርሱ ጋር ወግኖ በሌላ ወንድም ህዝብ ላይ በመነሳትም ሆነ ዳር ቆሞ በመመልከት ከጉዳቱ የማናመልጥ መሆኑን ነው። በእርግጥም ከአብይ የተሳሳተ መንገድ ብቻ ሳይሆን ከራሳችንም ስህተት መማር ካለብን ቀዳሚው ጉዳይ የተናጠል ትግል አዋጭ አለመሆኑን መገንዘብ ሊሆንም ይገባዋል። በዓለማችን አብይ አህመድን የመሳሰሉ ኋላቀር አምባገነን መንግስታት ከአንዱ ወደ ሌላው ጦርነት እየተረማመዱ ብዙ ሀገሮችን ሲወሩ መጀመሪያ ላይ አንዳንዱ በፍርሃት ሌላው ደግሞ በአምፒዝመንት ወይም ደግሞ ማባበል በሚሉት ስልት እናበርዳቸዋለን በሚሉ መንግስታት የፈለጉትን የማድረግ እድል አግኝተው ነበር። ይህንን የመሰለው የመንግስታት አድርባይነትና የማባበል ስልት ግን የጀርመንና የጣሊያን ፋሽስቶችን ጦርነት ከመቆስቆስ አላስቆማቸውም። ትንንሽ ጎረቤቶቻቸውን በመውረር ጀምረው ትልልቆቹን የአውሮፓ መንግስታት እስከ ማውረድ ደረሱ። በዓለማችን የተሟላ ሰላም የወረደው የፋሽስታዊው ጦርነት ሰለባ የሆኑት አገሮች አንድ ዓለም አቀፍ ጸረ ፋሽስት የትግል ህብረት ፈጥረው ፋሽዝምን ከምድረ አውሮፓ ከጠራረጉት በኋላ ነው። በዚህ ዓለም አቀፍ ህብረት ውስጥ ፈጽሞ የማይቀራረብ አቋም የነበራቸው ሀገሮች በፈጠሩት ጸረ ፋሽስት ህብረት አንድ ላይ ተሰልፈው ነበር። በአንድ በኩል አሜሪካና እንግሊዞችን፣ በሌላ በኩል ደግሞ ሶቪየት ህብረትና ቻይናን የመሳሰሉ ሀገራትን ያካተቱበት ይህ ህብረት የቆዩ ቁርሾችና ርዕዮተ ልዩነቶችን ለጊዜው በማርገብ ለሁሉም ከባድ ፈተና ሆኖ የተደቀነውን ፋሽዝም ለመቋቋም ሲባል የተፈጠረ ውጤታማ የትግል ትብብር ነበር። ህብረቱ የተመሰረተበት አመክንዮ ፋሽዝም በቆየ ቁጥር ሁላችንንም በጣም ይጎዳናል የሚል በመሆኑ የየትኛውም ሀገር ማህበረሰቦችን በፈረቃ ሊጎዳ የሚነሳን ፋሽስታዊ ኃይል በተናጠል ሳይሆን በጋራ በመመከት ብቻ እፎይታን እንደሚገኝ የሚያስተምር ነው። ነገር ግን በሁለተኛው የዓለም ጦርነት ፋሽስቶችን ለመመከት ከተቋቋመው የትግል ህብረት ሌላም ትምህርት መቅሰም ይቻላል። ይህም ከድህረ ፋሽዝም በኋላ አዲስ አይነት ዓለም አቀፍ ስርዓት ለማቋቋም ከተካሄደው ድርድር ጋር የተያያዘ ትምህርት ነው። ጸረ ፋሽስቱ ህብረት የሂትለርና ሞሶሎኒን ጦረኛ መንግስታት ድል ባደረጉ በጥቂት ወራት ውስጥ ባካሄዱት የያልታው ኮንፈረንስ በአጠቃላይ የዓለምን በተለይም ደግሞ በሁለቱ ጦርነቶች የደቀቀው የአውሮፓን ሰላም እንዲመለስና መልሶ ግንባታ እንዲጀመር ተደራድረው የድህረ ጦርነቱ ሰላም ተፈጥሯል። ዓለም ለ80 ዓመታት ከሶስተኛው የዓለም ጦርነት አደጋ ተጠብቃ ለመቆየት የቻለችውም የህብረቱ መንግስታት በዚሁ ድርድር በፈጠሩት ምቹ ሁኔታ ምክንያት ነበር። ከዚህ ዓለም አቀፍ ልምድ ከምናገኘው ትምህርት በመነሳት ጦር ሰባቂውን የአብይ መንግስትን ለማስወገድም ሆነ ከእርሱ በኋላ የሚመጣውን ዘመን ለሁላችንም የሚበጅ ለማድረግ በቅድሚያ አንድ ሰፊ የሰላም ግንባር በመፍጠር ጦረኛውን ብልጽግና ስርዓተ ቀብሩን መፈጸም ይገባናል። ይህንን ግንባር ለመመስረት ስንነሳም ዋና ማስማሚያ ጉዳያችን የአብይ አህመድን የአገዛዝ ዘመን ማሳጠር ሊሆን ይገባል። በመካከላችን ልዩነቶች እንዳሉ የሚታወቀውን ያህል እነዚህ ልዩነቶች ግን በፈረቃ የሚያጠፋን የአብይ መንግስት ከደቀነብንና ከሚደቅንብን አደጋዎች የሚበልጡ አይደሉም። የብልጽግና ጦርነት ሰለባዎች የሆንን ሁሉ ልንፈጥረው የሚገባን ሰፊ ሀገራዊ ግንባር የሚያስገኝልንን ጥቅም በቆዩና አዳዲስ ልዩነቶች ምክንያት ባለመተባበራችን ከሚደርስብን ጉዳት እጅግ የላቀ ነው። ይህ ትብብር በአንድ በኩል የዛሬውን ክፉ መንግስትና የጥፋት እቅዱን ያስወግድልናል። በሌላ በኩል ደግሞ ከብልጽግና በኋላ የሚኖረው ሂደት በሁሉም ተሳትፎ በሚካሄድ ድርድር ለመወሰንና ቢያንስ ሁሉም ወገን ከጉዳት የሚጠበቅበት እንዲሆን ለማድረግ የሚያስችል እድል ይሰጠናል። ኢትዮጵያ ሰላም ትፈልጋለች። ከዛሬ ውድመት ተገላግላ ነገዋን ለማሻሻል ትችል ዘንድ የጠፋባትን ሰላም ፈልጋ ማግኘት ይገባታል። የጠፋውን የኢትዮጵያን ሰላም መልሶ ለማግኘት ያለው መንገድ ደግሞ
አንድ ብቻ ነው። ይህም ሰላም የነሳትን የአብይ አህመድን መንግስት በማስወገድ እውን የሚሆን ነው። ጨካኙንና በፈረቃ ጦርነት አንድ በአንድ እየገጠመ ጊዜ የሚገዛውን መንግስት ማስወገድ የሚቻለው የብልጽግና ሰለባዎች የሆኑ ማህበረሰቦች ሁሉ ፈረቃ አንገባም ብለው በተባበረ ክንድ ሲነሱና ብልጽግናን ሲያስወግዱ ነው። ፋሽስታዊና ጦረኛ የነበሩትን የጀርመን የጣሊያንና የጃፓን መንግስታትን ካሸነፈው የዓለም አቀፍ ህብረት ተምረን የርዕዮትና የከረሙ ቁርሾች ሳይገድቡን ዛሬን አላስኖር ያለንን መንግስት ለማስወገድ ሰፊ የትግል ህብረት እንፍጠር። የአስተሳሰብና የትናንት ታሪክ እስረኞች ሳንሆን የክፋት ሁሉ መንስኤ የሆነውን ጦረኛ አገዛዝ እናስወግድ። ዛሬ እርስ በእርሳችን ተጋጥመን የምንሸናነፍበት ሳይሆን ከምንም ነገር በላይ ገኖ የወጣውን የጋራ እንቅፋት ለማስወገድ በህብረት የምንነሳበት ጊዜ ነው። የብልጽግናን ዕድሜ በሚያራዝም ደረጃ ተነጣጥለን የምንቆም ወይም የምንፋለምበት ጊዜ ሳይሆን ሰላማችንን ነስቶ ድህነታችንን አባስቶ ለስቃይ የዳረገንን አገዛዝ በጋራ ትግል ለማስወገድና ሁሉም ችግሮቻችንን በሰላም መንገድ ለመፍታት ሰላማዊ ሽግግር እንድንበቃ ሀገር አቀፍ የትግል ህብረት የምንፈጥርበት ጊዜ ላይ ነን። ጨካኝና ፋሽስታዊ ባህሪ የተላበሱ መንግስታት ከተወገዱበት የዓለም ህዝቦች የተባበረ ትግል ተምረን በጋራ እስከተነሳን ድረስ ያበቃለትን የብልጽግናን መንግስት በአጭር ጊዜ ለማስወገድ የሚሳነን አይሆንም። በዚህ አጋጣሚ አንድ ነገር ለማሳሰብ እንወዳለን። ይኸውም በአሁን ጊዜ በኢትዮጵያ ውስጥ ያለውን ተፋላሚ ኃይሎች የኃይል ሚዛን ከማነጻጸር ጋር የተያያዘ ነው። በኢትዮጵያ ውስጥ ትጥቅ አንስተው የሚፋለሙትን መንግስትንና ጸረ መንግስት ኃይሎችን ስናነጻጽር ሁለት እውነታዎችን እናገኛለን። በአንድ በኩል ብልጽግናን በየክልሉ ካሉ የታጠቁ አማጽያን ጋር በተናጠል በማወዳደር የምናገኘው እውነት አለ። ብልጽግናና ኦነግ፣ ብልጽግናና ፋኖ፣ ብልጽግናና የትግራይ ታጣቂዎችን ወታደራዊ አቋም በተመለከተ ለጊዜው አንዱ ወገን ብልጫ የያዘበት ሁኔታ አይታይም። በዚህ የተነሳ አማጽያኑ ከብልጽግና ጋር በተናጠል እየተፋለሙ ያረጋገጡትን ድል ህልውናቸውን ከማስጠበቅ አልፎ የሄደ አይደለም። ይህም አማጽያኑ ትግላቸውን ለማስተባበር ባለመቻላቸው ብልጽግና ያለ የሌለ አቅሙን በአንዱ ላይ ወይም በሌላው ላይ በተናጠልና በፈረቃ ለማሳረፍ እድል በማግኘቱ የተነሳ ነው። በአንጻሩ አማጽያኑ የትግል ህብረት ቢፈጥሩ ደግሞ የተዳከመው ብልጽግና በሁሉም ግንባሮች ተወጥሮ ስለሚያዝ የትኛውንም ወገን ለመቋቋም በማይችልበት ቅጽበት ይንኮታኮታል። ሁሉም አማጽያን ክንዳቸውን አስተባብረው ቢቆሙ አንዳች ጥይት መተኮስ ሳያስፈልጋቸው የአብይ አህመድ መንግስት በቀናት ውስጥ እንደሚያከትም አያጠራጥርም። ስለዚህም የተበታተኑት ትግሎች ከተባበረው አቅማቸው በብዙ እጥፍ የደከመውን ብልጽግና እድሜውን ያራዘመው የኃይል እጥረት ሳይሆን የትብብር ጉድለት ነው። ይህ በትጥቅ ብቻ ሳይሆን በሲቪል ፖለቲካ ላይ የተሰማሩትንም የሚመለከት ነው። ብልጽግና ህዝባቸውን በጦርነትና በረሃብ እንዲፈጅ እድል ያገኘው አቅም ስላለው ሳይሆን ተባብረው ስላልገጠሙት ነው። በመሆኑም ህዝብ ላይ የደረሰውን ሰቆቃ ለማስቀረት በሞት አፋፍ ላይ ያለውን ብልጽግና ለማስወገድ የሚያበቃንን ሰፊ የትግል ህብረት እንፍጠር። ብልጽግና ለወንጀል የሚደፍረውን ያህል አገርና ህዝብን ከብልጽግና ወንጀሎች ለማዳን መተባበር የተለየ ድፍረት የሚጠይቅ ሊሆን አይገባም። ትብብር፣ ትብብር፣ ህብረት፣ ህብረት፣ አሁንም ህብረት። ለክርስትና እምነት ተከታዮች እንኳን ለብርሃነ መስቀሉ አደረሳችሁ እያልን የዛሬውን ዝግጅት በዚሁ እንቋጫለን። ሰላም።